ግን ራሴው እንደዚህ ቆርጣለሁ ብዬ እንደዚህ ሳደርግ ክትፍ አደረገኝ ማለት ነው። በሰዓቱ በጣም የሚከብድ ነበር ማለት በተለይ እንደዚህ አሁን ቀን ሙቀት ነው። ማታ ማታ ግን ቅውጥ ያለ ብርድ አለና በብርድ ሰዓት ደግሞ ሰውነታችሁ በቃ እንስፍስፍ ነው የሚለውና ትንሽ ያው ከዚህ የበለጠ ህመም አለ ልትሉ ትችላላችሁ። አልሐምዱሊላህ ግን ያው ቁስል ትንሽ ነገር እኔ ቁስል እፈራለሁና ያው ትንሽ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦቼ ሰላም ጤና ይስጥልኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በትህትና በአክብሮት ጠይቃለሁ ማለት ነው። እንዲሁም ነባሮች ሼር፣ ላይክ ማድረጋችሁን አትርሱ። ስለምታበረታቱኝ እጅግ አድርጌ ነው የማመሰግነው። ቤተሰብ እንግዲህ ሰሞኑን እቺ 2-3 ቀን ቪዲዮ ከለቀኩኝ ቢያንስ 2-3 ቀን አለፈ መሰለኝ። ያው ስራ ቢዚ ስለሆንኩ ነው ቤተሰብ። ትንሽ ያው ስራ ስለጀመርኩኝ በጣም ቢዚ ነኝ። እንደገና ደግሞ ያን ያክል ደግሞ ቤትም እየዋልኩኝ አይደለም። ማታ እገባለሁ ይደህመኛል። ቪዲዮ ሰራላችኋለሁ ብዬ ስል በዛው እልም እላለሁ ማለት ነው። እና እንዴት ናችሁ? ደህና ናችሁ ወይ? ስራ እንዴት ይዟችኋል? አፍያ ኑሮ እንዴት ነው? ሁላችሁም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ የኔ ውደቶች። እንግዲህ ዛሬ ሱቅ ነው ያለሁት ማለት ነው። ዛሬ ደግሞ እንደዚህ ባለ መልኩ ሱቅ ማለት ነው ያኔ እዛው ቤቴ ግቢ ማለት ነው ከፍቻለሁኝ። ያው አሁን ላይ ያለሁበት ትንሽ ከፍ ዝቅ እንደዚህ ወጣ ወረድ ማለት ስለማልችል ደግሞ ሌላ እንደዚህ አይነት ሱቅ ከፍቼ በዚህ መልኩ ይዘናል ማለት ነው። እና አበረታቱን ውድ ቤተሰቦቼ። በነገራችን ላይ ብዙዎቻችሁ ጥያቄ ጠይቃችሁኛል። ጥያቄያችሁን እመልሳለሁኝ። እንዲሁም የአረብያ መጅልስ ኢትዮጵያ ከዚህ ብንልከው ይሻላል፣ እንዲሁም ደግሞ ኢትዮጵያ ነው ጥሩ፣ ቲክነሱ ደግሞ ስንት ቲክነስ ይሻላል፣ ተመራጩ የትኛው ነው ብላችሁ ጠይቃችሁኛል። እውነት ለመናገር እኔ ከዛ ምንም ነገር ይዛችሁ እንድትመጡ ፈቃደኛ አይደለሁም። በእኔ በበኩሌ ማለት ነው። ምክንያቱም እዚህ ላይ ብሩ ካለ እዚህ ሁሉም ነገር አለ ማለት ነው። ሁሉም ነገር የሌለ ነገር የለምና ብራችሁን ልካችሁ ከመምጣታችሁ በፊት እኔ ብዙ ጊዜ ሁሉ ጊዜ እላችኋለሁኝ ከመምጣታችሁ በፊት ቀደም ብላችሁ እቃችሁን ልካችሁ ቤታችሁ ካስገባችሁ በኋላ ያላችሁን ይዛችሁ ወደ ሀገራችሁ ግቡ። ነገር ግን እዛው ሂጄ እገዛለሁ እንዲሁም ደግሞ ከዛው አስገባለሁ ከዛው ሆኜ እገዛለሁ የሚለውን ነገር እንዲያጠራጥሩት። ቢያንስ እዛ የተወሰነ ገዝታችሁ ብትልኩ ይሻላል። እንዲሁም ደግሞ ሰው ብታስገዙ ጥሩ ነው ብዬ አስባለሁ ማለት ነው። እንዲሁም ደግሞ እንደዚህ አሁን ይሄ የኔ ሱቅ ስንት እንደፈጀ ቪዲዮ ሰራላችኋለሁኝ። ከኮንቲኔሩ ጀምሮ ከሁሉም ነገር ያው ሁሉም ነገር እንትን ስላልኩት ሁሉም ነገር እነግራችኋለሁ። አሁን ሰላም ልበላችሁ ብዬ ነው የመጣሁትኝ ማለት ነው። ድክምን ብሎኛል እውነት ለመናገር ውጭ ነበርኩ ማለት ነው። እና ሙቀት ተውኝ አልኳችሁ፣ የኮምቦልቻ ሙቀት ልንሞት ነው አልኳችሁ። ማታ ደግሞ ብርድ አለ። ያው የጥቅምት ወራት ስለሆነ ማታ ብርድ አለ፣ ጧት ደግሞ ብርድ አለ። ቀን ግን ቅልጥ ነው የሚያደርገው አልኳችሁ። ቅልጥ ሙቀቱ ማለት ነውና ወይ እና ቤተሰብ ሱቅ ሰው መጥቶብኝ ነው ማለት ነው። በመካከል ሰው ይመጣል። ሰው ሲመጣ ደግሞ አቋርጣለሁ። እንደውም አሁን የምሳ ሰዓት ስለሆነ ትንሽ ገብታለ ሰው የለም እንጂ ጫጫታ አስፋልት ዳር ስለሆነ ጫጫታም አለና እስኪ ቆይ ቤተሰቦችን ሰላም ልበላቸው ብዬ ነው እንጂ ጫጫታ አለ። እንደዚህ አስፋልት ዳር ስለሆነ የሚወጣው የሚገባው እንዲሁም ደግሞ የሚገዛው ሰው ስለሚመጣ ያው ለጊዜው በዚህ መልኩ አለሁ አልጠፋሁም የኔ ውዶች ለማለት ነው ማለት ነው።
እንዲሁም የምትፈልጉትን ነገሮች ጠይቁኝ እመልሳለሁ። ለቤተሰብም ደግሞ የምትልኩ ካላችሁ ሰርፕራይዝ የምታደርጉ ካላችሁ በያላችሁበት ኮምቦልቻ ወሎ ውስጥ ማለት ነው የትም ቦታ ችግር የለውም። በደስታ በክብር እናደርሳለን ማለት ነው። ምክንያቱም እኔ አረብ ሀገር በነበርኩበት ሰዓት ያኔ እንደዚህ እንድል ነበርና እኔ ሀገር ሄጄ እንደው ለምን እንደው እህቶች ያዘዙኝ ለምን አላረግም ነበርና ያም ቃል ስላለብኝ ችግር የለውም። የፈለጋችሁትን እዘዙኝ አደርሳለሁ ማለት ነው። እንዲሁም ደግሞ ከኛ መጥለብ ከቻላችሁ ባለፈው በለቀኩላችሁ ቪዲዮ የሱፐር ማርኬት እቃዎችም አሉ። ከሱፐር ማርኬት ሮመዷንም ኢንሻአላህ በእዝኒል መውላ ሮመዷንም እየመጣ ነው ኢንሻአላህ። ከሱፐር ማርኬት እቃዎችም ከፈለጋችሁ ያው ለቅቄላችኋለሁ ቪዲዮን ማለት ነው። በዛ መልኩ ለረመዳን አስቤዛ ከፈለጋችሁ እንልካለን። እንዲሁም ደግሞ እዚህ ይኸው ሰፈር ውስጥ ነው ይሄ ማለት ነው። ያንኛው ከተማ ነው። ይሄን ደግሞ በዚህ መልኩ የፈለጋችሁበት ሱካርም ሆነ ቡናም ሆነ የፈለጋችሁትን አስቤዛ እንልካለን። እናንተ ብቻ ደውሉ። እንዲሁም ደግሞ የምትፈልጉትን ጥያቄ መጠየቅ ከፈለጋችሁ ጠይቁን ማለት ነው ውዶቼ። ያው አለው አጠፋውም ለማለት ነው። ኮሜንት ላይ 5 ቀን ሆነ የመሰለ ቪዲዮ ከለቀኩኝና ምን ሆነሽ ነው ቪዲዮ ለምን አለቀቅሽ ምናምን እያላችሁ ኮሜንት ላይ የጻፋችሁ ልጆች አላችሁ፣ ባለፈው በሰራሁት ቪዲዮ ላይ ማለት ነው። እንዲሁም ደግሞ በውስጥም ደግሞ የጠየቃችሁኝ እህቶች አላችሁ አለው። ለዛ ቢዚ ስለሆንኩ ነው የጠፋሁት ማለት ነው። አንደኛ ይሄንን ሱቁን ማስተካከል መረተብ፣ እንዲሁም ደግሞ ያው ቤትም ስለማውል ውጭም ስለሆነ ብዙ ጊዜ የምውለው እዛ ስለሞል ለመቀረጽ ማታ ማታ ቀርጽላችኋለሁ፣ ማታ ማታ ቪዲዮ ሰራላችኋለሁ። ደግሞ ማታ ደግሞ እንደምታዩት ይደመኛል፣ በዛው እተኛለሁ፣ ጧት ሱቅ እገባለሁኝ። በዛ ደግሞ ማታ እንደዛ ነውና ለዛ ነው የኔ ውዶች በጣም ይቅርታ እላችኋለሁኝ። የፈለጋችሁትን ጥያቄ ጠይቁ እመልሳለሁኝ። እንዲሁም ደግሞ የሆነች ልጅ ጥያቄ ጠይቃኝ ነበረ ማለት አገሬ ልገባ በነገራችን ላይ እጅን ማለት ነው እጅን እንደዚህ ቆርጦኛ ሳልነግራችሁ ይታያችኋል። እጅን መሆነሽ ነው እንደምትሉ ተስፋ ላይ ብዬ ነው ማለት ነው። እጅን የሆነ እንትን ቆርጦኝ ያው እኛ ከአረብ ሀገር ስንመጣ አንችልም እና ሰውነታችን በእርግጥ እኔ 6 ወር ሆኖኛል ማለት ነው ከአረብ ሀገር ከመጣሁ፣ ግን ሰውነታችን አልጠናም። እንደውም አሁን እሻላለሁ እንጂ እኔ ብዙ ጊዜ ደግሞ እኔ ከቤት አልወጣም። አሁን ነው መውጣት የጀመርኩት ነው ለመናገር። ይሄን 2 ወር እንደዚህ ነው እንጂ ከዛ ከመጣሁ የትም አልሄድም ነበር ማለት ነው። እና ጅስም ያልጠናም ማለት አልጠናም ስላችሁ በእርግጥ የኢትዮጵያ ንፋስና የኢትዮጵያ አየር በአንድ ቀን ያኔ እንትን ስለሆነ ያኔ ጥሩ አየር ስለሆነ ምንም የተበከለ ምንም ያልሆነ አየር ስለሆነ እንትን ትላላችሁ። ግን እጄ ደግሞ ትንሽ ነገር ይበቃዋልና ጥንቅሽ የጥንቅሽ አገዳ ማለት ነው። ሱብሃንአላህ አላህ ቀድሮብኝ አለና ግቢ ውስጥ ልቆርጥ እንደዚህ ማለት በማጭድም እንትን ማለት አለ አይደል? ወይም ደግሞ ቆረጡልኝ ማለት አለ። ግን ራሴው እንደዚህ ቆርጣለሁ ብዬ እንደዚህ ሳደርግ ክትፍ አደረገኝ ማለት ነው። በሰዓቱ በጣም የሚከብድ ነበር ማለት በተለይ እንደዚህ አሁን ቀን ሙቀት ነው፣ ማታ ማታ ግን ቅውጥ ያለ ብርድ አለና በብርድ ሰዓት ደግሞ ሰውነታችሁ በቃ እንስፍስፍ ነው የሚለውና ትንሽ ያው ከዚህ የበለጠ ህመም አለ ልትሉ ትችላላችሁ። አልሐምዱሊላህ ግን ያው ቁስል ትንሽ ነገር እኔ ቁስል እፈራለሁና ያው ትንሽ እጄን ላጥ አድርጎኝ ነው ማለት ነው። ያው እጄን ስላያችሁት ብዬ ነው ሆነሽ ነው እንደምትሉት ጥያቄ እንደምትጠይቁ ስለማቅ ነው ማለት ነው። ለዛ ነው አልሐምዱሊላህ ዛሬ ደህና ነኝ፣ 3ኛ ቀኔ ማለት ነው። እና ብትቆይ ታዲያ የሚካበር ነው ወይ ይሄ በፕላስተር የሚያዘው ምናምን ልትሉ ትችላላችሁ። ግን በጣም ከባድ ነው ማለት በሰዓቱ በጣም ጎልቼው ነበረ። እንደዚህ ደግሞ ታውቃላችሁ የጥንቅሻ ገዳ እንትን ይሄ የሚላጠው በጣም እንደ ስኪን እንደ ቢላዋ ነውና ይሄ እንኳን የስኳር አገዳ እሱ ይሻላል። የስኳር አገዳ ደህና ነው ማለት ያን ያክል ብዙም ለአደጋ አያዳግትም። ይሄ ግን የጥንቅሹ ግን በጣም መጥፎ ነው እውነት ለመናገር። አሁን ራሱ የዛን ሰዓት እንደዛ ሳደርገው የተሰማኝ አሁን ሳስታውሰው
እግር ስትራሴ ስቅጥ ያደርገኛልና ለዛ ነው አልሐምዱሊላህ እላችኋለሁ ውዶቼ። ሰሞኑን እንግዲህ ከጀማዓዎቻችን ጋር ተገናኘንም ከነመዲ ጋር ከነዚህነት ጋር ከነሌላ ጋር ምክንያቱም የትናንትናው ጁምዓ የትናንትናው እሑድ እኔም ሌላ ቦታ ምሳ ፕሮግራም ነበረብኝ። ሳምንት ዕለታም ደግሞ እንደዚሁ ሌላ ቦታ ሄጄ ነበረ። እነሱም ቢዚ ስለሆኑ ያው አልተገናኘንም። መሆናችሁ ነው ቪዲዮ ያልሰራችሁት 2 ጊዜ ብቻ ሰርታችሁ ብላችሁ ላላችሁን ኢንሻአላህ በእዝሜል ማውላ እንሰራለን አለን። እነሱም አሉ ያው ቢዚ ስለሆኑ ነው ማለት ነው። ያው በስራ ጉዳይ ቢዚ ናቸው። ለዛ ነው እኔም በጣም ከምነግራችሁ በእውነት ለመናገር በጣም ቢዚ ነኝ። በጣም ማለት ነው። እኔ እንጃ ቀኑ ደግሞ እኔ እንጃ ለእናንተ ብቻ ነው ወይስ ለኔ ቀኑ በምን አጠረው? ወላሂ የሚገርም ነው። ቀኑ ሌቱ ነው የሚረዝመው። ቀኑ እዚህ ማለት ነው ለኔ ብቻ ነው ወይ ነው የምለው። ወላሂ ቀኑ በጣም አጭር ነው። በጣም ማለት ነው ለኔ ሌቱ ነው የሚረዝምብኝ። እውነት ለመናገር ሌቱ ነው የሚረዝምብኝ ከቀኑ ማለት ነውና ያው እንዲሁ ስንልቅ ይመሻል። እንደዛ ሲል እዚህ ደረስን እላችኋለሁኝ እና ዱአ አድርጉልኝ። በዱአችሁ አትርሱኝ ኢንሻአላህ። ጥያቄ ካላችሁ ማንኛውንም ጥያቄ መልሳለሁ። በማንኛውም ሰዓት እናንተን ለማስተናገድ ዝግጁ ነኝ ውዶቼ። በያላችሁበት አላህ ይጠብቃችሁ፣ ሀገራችንን ሰላም ያድርግልን። ሀገርም ለመግባት ያሰባችሁ እህቶቼ አብሽሩ፣ ኑ ቶሎ። እኔ እውነት ለመናገር ኑ ቶሎ ነው የምላችሁ ማለት ነው። ማለት ያኔ ዱንያ አትሞላም መቼም። እኔ አረብ ሀገር ሂጄ ቢያንስ አልሐምዱሊላህ ከበፊቱ ኑሯችን ከበፊቱ ህይወታችን ከበፊቱ ደግሞ ቤተሰቦቻችን ቀይረናል፣ ራሳችንን ቀይረናል፣ ቤተሰብም ቀይረናል። ያልቀየርን የለንም። ሁላችንም የገጠር ልጅ ነን። ነገር ግን በቃ ዱንያ አትሞላም። ያላችሁን ይዛችሁ ቤት ካላችሁ እኔ ሌላ ምን ማለት ሌላ ይከብዳል ብዬ አላስብም። በእርግጥ ባለፈው በሰራሁት ቪዲዮ ላይ ምን ቤት ታያለሽ? ቤት ሰርቼ ገትሬ አልቆረጥም የእጅስ በር እንዲሁም ደግሞ የወረት ብር አያስፈልግም ወይ ያላችሁ እህቶቼ፣ በእርግጥ ያስፈልጋል እንዴ! የወረት ብር ግዴታ ነው። እዚህ መታችሁ መንቀሳቀሻ፣ እዚህ መታችሁ መውጫ መግቢያ ያስፈልጋችኋል። ቢያንስ ኢቭን እንኳን ስራ እስከምትጀምሩ ድረስ የገበያውን ምን እንደሚያዋጣችሁ ምን እንደምትሰሩ ነገሮችን እስከምታካሄዱ ድረስ መውጫ መግቢያ ብር ያስፈልጋችኋል። እንዲሁም ደግሞ ወረት ያስፈልጋችኋል። ግን ያም ሆኖ ደግሞ ቤት ደግሞ ወሳኝ ነውና ወረት ደግሞ ትንሽ ካላችሁ በቂያችሁ ነው። እየሰራችሁ ራሳችሁን እያበረታታችሁ ትቀየራላችሁ፣ እንዲሁም ደግሞ ትሰራላችሁ እላችኋለሁ ውዶቼ። ስለዚህ ሀገር ለመግባት ቢያንስ እንኳን ወረታችሁን ይዛችሁ ቤታችሁን ሰርታችሁ የሀገሩ የኑሮ ውድነት ሁኔታው አስፈርቷችሁ ያኔ ሁለት ልብ ሆናችሁ የተቀመጣችሁ እህቶቼ፣ በተለይ እህቶቼ እኔ ምንም የሚከብር ነገር የለም። ንቶሎ ነው የምለው፣ ንቶሎ ወላሂ ዱንያ እንደሆነች 10 ሞልታ አታውቅም። ያችሁ 9 ናት ወላሂ መቼም ሞልታ አታውቅምና ለሀገራችሁ ያብቃችሁ ነው የምለው ውዶቼ። ከዛሬ ጀምሮ ኢንሻአላህ በቀን ውሎዬን እንዲሁም ደግሞ ሁኔታዬን አዋሌን የቀን ውሎዬን ቪዲዮ ቀርጽላችኋለሁ። ያው ብዙ ጊዜ እኔ እንደነገርኳችሁ ቤት አሉንም ያው እንደዚህ ሱቅ ሲሄድም እዚህም ሁኜ ቀርጽላችኋለሁ። ጥያቄ ካላችሁ ጥያቄ ጠይቁኝ። በጥያቄያችሁ መሰረት ጥያቄያችሁን እመልሳለሁ ማለት ነው። የዛሬ ቪዲዮ በዚሁ ሰናበታችኋለሁ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።